የትግራይ ጉዳይ ሌላ መልክ ይዟል። እነ ምግበይና ደብረጽዮን ትግራይን ቆለፉ። መንገድ ታሊው በኩናት ሙዳ ካብ ኩናት ወፃ በሰላማዊ መንገድን በሕጋዊ መንገድን ዝውዳሉ መንገድ ታሊውን ኩሉ ነገር ውሽጣው አቅምና ይዝምስ ትራምፕ ማይክ ረግጠውና ሰብረው የወጡበት አነጋጋሪ ቃለ ምልልስ The election was rigged. It was a dirty election. And it's happening again right now in California. It's happening right. It would be great with the dishonest. Listen, we traveled all the way to Wisconsin for this interview. አስገራሚው የትራምፕ ክስተት One-sided crooked networks. Right. Let's call it quits because I've had enough. Thank you, darling. Have a good time. Mr. President, let's please. We traveled all the way to Wisconsin. የትግራይ ጉዳይ ሌላ መልክ ይዟል። እንደ ደብረጽዮንና ጀነራሎቹ ትግራይን መቆጣጠር ብቻ ሳይሆን በትግራይ ህዝብ ላይ ቁልፋቸውን ከርችመዋል። የትም መንቀሳቀስ አይቻልም፣ እዚሁ አብረን የሚመጣውን እንጋፈጣለን በሚልም በትግራይ የአስቸኳይ ጊዜ አዋጅ የሚመስልና የዜጎች የግዳጅ ወታደራዊ ስምሪት ህግም ተግባራዊ እንዲሆን ተወስኗል። የትግራይ ወጣት ባገኘው አጋጣሚ ሁሉ ከክልሉ ነቅሎ እየወጣ ነው። ፍልሰቱን ለመከላከል ህግ ወጥቷል። ታጣቂዎች ተሰማርተዋል። ኬላዎችም በየመንገዱ ተዘርግተዋል። በመጨረሻም እንደ ደብረጽዮን ትግራይ ላይ ቁልፋቸውን ቆልፈዋል። እነሆ በትግራይ አዋጅ ታውጇል። አሁን ምክሩና ዝክሩ የሚመነጨው ከአስመራ ሆኗል። የፕሬዝዳንት ኢሳያስ ትግራይን የኤርትራን ሞዴል እንድትከተል የማድረጉ ምክር ሰርቷል። ይህ አንደኛው መረጃችን ነው። ትራምፕ አንድ ቃለ ምልልስን አቋርጠው የመውጣታቸውና የወጡበትን መንገድ እንደዚሁ ሌላ መነጋገሪያ አጀንዳ ሆኖ ብቅ ብሏል። ሁለቱን መረጃዎች ዘርዘር አድርገን እንዳስሳቸዋለን። በቅድሚያ ትግራይ አሁን ደብረጽዮንና ጓዶቻቸው የሚከተሉት የወታደራዊ ምልመላና የግዳጅ ውትድርና ሞዴል ሙሉ በሙሉ ኮፒ ተደርጎ የተወሰደው ከኤርትራ ነው። ኤርትራ ከኢትዮጵያ ተገንጥላ ሀገርነቷን እንዳወጀች በተለይ በምዕራቡ ዓለም ብዙ የምትወደስ ነበረች። በጊዜው በግል የሚታተሙ ጋዜጦች ብቅ ብቅ ማለት ጀመሩ። ኢሳያስም ሀገሪቱን እንደ አንድ አዲስ ሀገር ወደ ዴሞክራሲ አቅጣጫ ይወስዷታል የሚለው እምነት ተጣለ። ነገር ግን እውነታው ሲገለጽ ታሪኩ ሌላ ሆኖ ተገኘ። ኢሳያስ ፕሬስ የሚባለውን ጉዳይ በመጀመሪያ ያስወገዱ፣ ወታደራዊና የደህንነት ተቋሞቻቸውን የበለጠ አጠናከሩ። በአጭር ጊዜ ውስጥም በመላ ትግራይ እስሮችና አፈናዎች ተጠናከሩ። ፕሬዝዳንት ኢሳያስ ትንሽ ቆየት ብለውም ከኢትዮጵያ ጋር የድንበር ይገባኛል ውዝግብ ውስጥ በመግባት ወረራም ፈጸሙ። በዚህ ወቅት ከኢትዮጵያ ጋር ከባድ ወታደራዊ ትንቅንቅ ገቡ። ኢትዮጵያ ስጋታችን ናት፣ አገሪቱም ሰፊ፣ የህዝቧ ቁጥርም ከኛ በብዙ ስለሚልቅ ያለን አማራጭ ኤርትራም መላ ወጣቶቿን ወደ ወታደራዊ ስልጠና መስጠት ነው የሚል ድምዳሜ ላይ ተደረሰ። በዚህ መሰረትም ልክ ከሰሞኑ በትግራይ አዋጅ እንደወጣው በኤርትራም የብሔራዊ ውትድርና አዋጅ እውን ሆነ። ሳዋ የሚለውም ታሪክ አንድ ብሎ ጀመረ። ወጣቶች የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁ በቀጥታ ሳዋ ገብቶ ወታደራዊ ስልጠናን ወስዶ ሰርተፊኬትን ማግኘት ግድ አላቸው። ወጣት ሆኖ በሳዋ ወታደራዊ ስልጠና ውስጥ ሳያልፉ በኤርትራ ምድር መኖር አይቻልም። በዚህ ጉዳይ ወደ ኋላ ማፈግፈግ እንደ ሀገር ከሃዲ ያስቆጥሮ ለከፋ እስርና ስቃይ ይዳርጋል። በዚሁ የብሔራዊ ውትድርና የመጀመሪያዎቹ ዓመታት በእርግጥም ኢትዮጵያ ስጋታችን ናት፣ ኤርትራን ከኢትዮጵያ ወረራ ስጋት ለመጠበቅ በሚል ብሔራዊ ግዳጅ ውትድርናው በከፊል ተቀባይነትን ያገኘበት ሁኔታ ነበር። ነገር ግን 3፣ 4፣ 5 ዓመታት እያሉ በርካታ ዓመታት ነጎዱ። የብሔራዊ ውትድርና ግዳጁ ቀጠለ። ከዚህ ባለፈም ኤርትራ አዲስ ሀገር ናት፣ በቂ የገንዘብ አቅም የላትም፣ ሁሉንም ነገር በሚመደብ በጀት መስራት አትችልም። ብሔራዊ ግዳጅ ውትድርናው ነፃ የጉልበት ስራንም ጭምር እንዲያካትት ተደረገ። ጋራ ሸንተረሩን መቆፈር፣ አነስተኛ ግድቦችን መስራት፣ ችግኞችን መትከል፣ የውሃ ምንጮችን መቆፈርና የመሳሰሉትን ስራዎች በነፃ መስራትም ግድ ሆነ። ይህ ሁሉ የሆነው ግን በዚህ ዙሪያ ጥብቅ ህግ እንዲወጣ ተደርጎ ነው። በዚህ ወቅት የኤርትራ ወጣቶች አገር ጥለው መኮብለል ግድ አላቸው። ወጣቱና ኢሳያስ ተፋቱ። በርካቶች ኤርትራን ጥለው በመውጣት በሱዳንና ኢትዮጵያ በኩል ወደ ሌሎች ሀገራት መሰደድ ግድ አላቸው። ከኢትዮጵያ ጋር የተዋጉት ኤርትራውያን መልሰው ወደ ኢትዮጵያ ምድር መሰደድ ግድ አላቸው። ሽመልባ፣ ማይ አይኒ እና ሌሎች የተለያዩ ኤርትራውያን ስደተኞችን የሚያስተናግዱ ግዙፍ የስደተኛ ካምፖች ኢትዮጵያ ውስጥ ተቋቋሙ። የኤርትራውያን ወጣቶች ፍልሰት ሱዳንንና ኢትዮጵያን አልፎ
እስከ ኡጋንዳና ኬንያም ደረሰ። ከዚህም አልፎ እስከ ሳውዲ አረቢያና እስራኤልም ድረስ ተስፋፋ። በኤርትራ ያለውን አስከፊ አገዛዝና አስገዳጅ ብሔራዊ ውትድርናን ብሎም የጉልበት ብዝበዛውን የተረዱ የአውሮፓ ሀገራት ብሎም አሜሪካና ካናዳ ለኤርትራውያን ስደተኞች በራቸውን ክፍት ያደረጉበት ሁኔታም ተፈጠረ። በዚህ መልኩም በርካታ ኤርትራውያን ኢትዮጵያንና ሌሎች ሀገራትን በዋና መንደርደሪያነት በመጠቀም መዳረሻዎቻቸውን አውሮፓና አሜሪካ አደረጉ። የኤርትራ መንግስትም በዚሁ ተግባሩ ከወቀሳና ትችቶች ባለፈም እስከ ማዕቀብና መገለልም የደረሰ ዓለም አቀፋዊ ጫናን በማስተናገዱ ቀጠለ። እናም የኤርትራ ጉዳይ በዚህ መልኩ በቀጠለበት ሁኔታ ደብረጽዮንና ጓዶቻቸው ያንኑ የኤርትራ ሞዴል ኮፒ ፔስት አድርገው ትግራይ ላይ ለመተግበር አንድ ብለው ጀመሩ። በእርግጥ በትግራይ ወጣቶች የግዳጅ ወታደራዊ አፈሳ የተጀመረ አሁን አይደለም፣ ጥቂት ቆየት ብሏል። በመጀመሪያው የ2 ዓመታቱ ጦርነት ትግራይን እንደ ህዝብ ሊያጠፋ የሚችል አደገኛ ኃይል እየመጣ ነው፣ ሁላችንም ለህልውናችን ስንል በጋራ እንከላከል በሚል ህወሓት የትኛውንም የትግራይ ተወላጅ ከጎኑ አሰልፎ ማዋጋት ችሏል። አሸናፊዎች ነን የሚያስብለው የደርግ ዘመን ጦርነትም በሞራል ስንቅነት ተይዞ ጦርነቱ ተካሄደ። ነገር ግን የተባለው አሸናፊነት አልተገኘም። በመጨረሻም በሽንፈት ህወሓት የፕሪቶሪያውን ስምምነት መፈረም ግድ አለው። በምርጫ ተመሰረተ ነው ያለውን የክልሉን መንግስት ማፍረስም ግድ አለው። ትጥቅ ለመፍታትም ተስማማ። የፌዴራል መንግስቱንም አውቃለሁ አለ። ይህንኑ የፕሪቶሪያውን ስምምነት ተከትሎ በርካቶች ጦርነቱንም ራሳቸውንም መመልከትና መገምገም ጀመሩ። በዚህ ወቅት ልዩነቶች መታየት፣ ራሳቸው የህወሓት ሰዎችን በትችት መነጽር ውስጥ ገቡ። እልቂቱ እጅግ ብዙ ጉዳቱም የከፋ መሆኑ በነ ደብረጽዮን ላይ የሚቀሰሩ ጣቶች እንዲበዙም አደረገ። የጦርነቱን ማብቃትና የፕሪቶሪያውን ስምምነት መፈረም ተከትሎም በትግራይ እነ ደብረጽዮን በራሳቸው ሞዴል እናመጣዋለን ያሉት የትግራይ አንድነት ሳይሳካ ቀረ። እንደውም አቶ ጌታቸው የጊዜያዊ አስተዳደሩን ስልጣን መያዛቸው የነ ደብረጽዮን ቡድን ጥጉን እንዲይዝ አደረገው። በዚህ ወቅት እነ ደብረጽዮን ከሃዲ ያሉትን የነ ጌታቸውን ጊዜያዊ አስተዳደር ለማስወገድ ራሳቸውን ከወታደራዊ አመራር ጋር አዛመዱ። እናም አቶ ጌታቸውንም በሂደትም በእሳቸው እግር የተተኩትን ሌተናል ጄኔራል ታደሰ ወረደንም ቀሪ በማድረግ ደብረጽዮን የትግራይን መሪነት ተቆጣጠሩ። በአዋጅም የትግራይን አንድነት መልሰናል ተባለ። ይህ በሆነ በወራት ልዩነት የትግራይ ብሔራዊ ውትድርና አዋጅ ይፋ ሆነ። በእርግጥ የትግራይን የፖለቲካ አካሄድ ቀድመው የተረዱ በርካታ የክልል ወጣቶች የሁኔታው አዝማሚያ ስላላማራቸው ክልሉን ጥለው መኮብለል ከጀመሩ ዋላ ደር ብለዋል። ህወሓት በታጣቂዎቹ አማካኝነት የክልሉን መንገዶች ኬላ በኬላ አድርጓቸዋል። የእነዚህ ኬላዎች ወሳኝ ተግባር ወጣቶችን ትግራይን ለቀው እንዳይወጡ መከላከል ነው። በርካታ ወጣቶች በተሽከርካሪዎች አንዳንድ ጊዜም በእግራቸው ሳይቀር ክልሉን ለቀው በመውጣት ወደ አማራና ትግራይ ክልሎች እንደዚሁም ወደ መሃል ሀገርም ጭምር እየተሰደዱ ይገኛሉ። ከዚህ ባለፈም በጅቡቲ አድርገው በየመን በኩል ወደ ሳውዲ ለመግባት ጥረት የሚያደርጉ ሳውዲ የገቡ እንደዚሁም በጉዞ መሃልም ብዙ ፈተና ውስጥ የገቡም አሉ። በኤርትራ ወጣቶች ለዓመታት የሆኑት ነገሮች በሙሉ በአሁኑ ሰዓት ባሉበት ሳይጨመሩና ሳይቀነሱ በትግራይ ወጣቶች ላይ እየሆኑ ነው። ኢሳያስና ደብረጽዮን አንድ ላይ እንደመከሩና እንደዘከሩ ግልጽ ማሳያ ተደርጎ ሊወሰድ የሚችል ነው። የፕሬዝዳንት ኢሳያስ የዓመታት የግዳጅ ብሔራዊ ውትድርና አካሄድ ባለበት ሳይጨመር ሳይቀነስ እንዳለ በትግራይ ተግባራዊ መሆን ጀምሯል። በመጀመሪያው መረጃችን ይህንን ካደረስናችሁ አሁን ደግሞ ወደ አስገራሚ ሁለተኛው ዕለታዊ ሌላ መረጃችን እናሻግራችሁ። One-sided crooked networks. Right. Let's call it quits because I've had enough. Thank you, darling. Have a good time. Mr. President, let's please. We traveled all the way to Wisconsin. የትራምፕ አስገራሚነት ዛሬም እንደቀጠለ ነው። ትራምፕና ጋዜጠኞች አይስማሙ። ትራምፕ ጋዜጠኞችም ትራምፕን ሲያገኙ ጠንከር ያለው የሀሳብ ልውውጦች አሉ። ትራምፕ በማይፈልጉት አቅጣጫ በጥያቄ ከነኳቸው በዚያው ቅጽበት የሚሰጧቸው ምላሾችና የሚያሳዩቸው አካላዊ እንቅስቃሴዎችና ተግባራት ሌላ አዲስ መነጋገሪያ አጀንዳ ሆነው ብቅ ይላሉ። ከሰሞኑም ትራምፕ ከኤንቢሲ ሚት ዘ ፕሬስ ጋዜጠኛ ክሪስቲን ኦከር ጋር ለአንድ ቃለ ምልልስ ተቀመጡ። ቃለ ምልልሱም ተጀምሮ ሞቅ ደመቅ እያለ ቀጠለ። የኢራን ጉዳይና ሌሎች በርካታ ጉዳዮችን መነካካት ጀመሩ። ትራምፕ ከመቀመጫቸው ያቁነጠንጣቸውም ገባ። በዚህ መሃል ትራምፕ ሁልጊዜም ሲያነሱት የንዴት ሞተራቸው የሚነሳባትን የስሜት አቅጣጫ ያወቀችው ጋዜጠኛ ክሪስቲን ኦከር ትራምፕን ለሁለተኛ ጊዜ ተወዳድረው በተጭበረበረ ምርጫ ተሸነፍኩ ወዳሉበት የ2020 ምርጫ ወሰደቻቸው። እሳቸው በጊዜው ምርጫው ተጭበርብሯል፣ ሽንፈቴን አልቀበልም በሚል ደጋፊዎቻቸው የመንግስቱን መቀመጫ እንዲቆጣጠሩ ጥሪ ያቀረቡበትና በአሜሪካም ህዝባዊ አመጽ የሚመስል ክስተት የተፈጠረበት አጋጣሚ እንደነበር የሚታወስ ነው። እናም ጋዜጠኛዋ ትራምፕን ወደዚሁ የ6 ዓመት ትዝታ ወደ ኋላ በመመለስ የትራምፕን ቁጡ ስሜት ቀሰቀሰችው። ለመሆኑ ያን ጊዜ ምርጫው ተጭበርብሯል በማለት ህዝባዊ አመጽን ስትጠሩ ማስረጃችሁ ምን ነበር? የአመጽ ጥሪውን ተከትሎም ለታሰሩ ሰዎች ካሳ ይሰጥ ሲሉም ነበር። ይህ እንዴት ይሆናል? የሚሉና
የመሳሰሉ ጥያቄዎች ለትራምፕ ተወረወሩ። በዚህ ወቅት የትራምፕ የቁጣ ስሜት ተለኮሰ። ትራምፕ አለኝ ያሉትን ማስረጃ እየደረደሩ ለማስረዳት ሞከሩ። ጋዜጠኛው ጥራ አላላውስ አለቻቸው። መደማመጡም ጠፋ። ትራምፕ ይናገራሉ፣ ጋዜጠኛዋም እየደጋገመች ማስረጃ አቅርቡ ትላለች። The election was rigged. It was a dirty election. And it's happening again right now in California. It's happening right now. በዚህ ወቅት ትራምፕ ጋዜጠኛዋን ጨምረው የምትወክለውን ሚዲያ ሳይቀር ከፍ ዝቅ ማድረግ ጀመሩ። ቀጠል አድርገው አንቺም ኤንቢሲ ሚዲያውም ሌሎች እንደ ሲኤንኤን ሌሎችም እውነትን የማታፈላልጉ ጠማሞች የሆናችሁ የውሸት ሚዲያዎች ናችሁ ሲሉም የስድብ ናዳቸውን አወረዱ። ይህ ብቻ ሳይሆን እንደውም በዚህ ቃለ ምልልስ ከዚህ በላይ መቀጠል አልፈልግም በማለትም ሱፍ ኮታቸው ላይ የታሰረውን ማይክ ነቅለው ማይኩ ላይ በቆዳ ጫማቸው ቆመው ሲወጡም ታዩ። እናም ይህንን ቪዲዮ በርካቶች እየተቀባበሉትና እየተናገሩበትም ይገኛሉ። We traveled all the way to Wisconsin for this interview. በነገራችን ላይ ትራምፕ በአንድ የግብርና ስራ ጉብኝታቸው ላይ ራሱ ዋይት ሃውስ ሚዲያውን በጋበዘበት የተገኘች ጋዜጠኛ ናት። ቃለ ምልልሱም የተካሄደው ከዚሁ ጎን ለጎን ነበር። በኋላ ላይ ነገር ተበላሽ እንጂ ቃለ ምልልሱ ማጀማመር ቀለል ባለ መንፈስና ዘና ባለ ስሜት ነበር። President Trump, welcome back to Meet the Press. Thank you. አሁን ነገሩን የበለጠ እያወሳሰበው ያለው ከወራት በኋላ የምክር ቤት አባላት ምርጫ የሚካሄድ መሆኑ ነው። በዚህ ምርጫ በተለይ ከኢራን ጦርነት ጋር በተያያዘ ትራምፕ የሆነው ሪፐብሊካን ውጤት ያገኛሉ ተብሎ አይጠበቅም። አሜሪካውያን በትራምፕና ፓርቲያቸው ተበሳጭተዋል። ትራምፕ በኢራኑ ጦርነት አሁንም በጥብቅ እየተተቹ ነው። ትችቱም ያለምንም እቅድ ወደዚህ ጦርነት ዘለው ገቡ፣ መውጫው ጠፋቸው፣ ደግሞም ከኢራን ጋር እየተደረገ ባለው ድርድር ወደ ስምምነት እየቀረብን ነው በሚል በርካታ ያልተጨበጡ የተስፋ መረጃዎችን እየሰጡ ነው በሚል አዲስ ትችት ተቀጣጥሎባቸዋል። በትናንትናው ዕለት ይህንኑ መረጃ ጠንቀር አድርጎ ያስነበበው ሲኤንኤን ትራምፕ ከ37 ጊዜ በላይ ከኢራን ጋር ስምምነት ላይ ለመድረስ እየተቃረብን ነው በማለት ደጋግመው እንደተናገሩ በጽሑፍም ሳይቀር መረጃዎችን እንዳሰራጩ አመልክቷል። ሚዲያዎች፣ ጋዜጠኞች፣ ተንታኞችና የማህበረሰብ አንቂዎች ትራምፕ ላይ እየወረዱባቸው ነው። ትራምፕ ይህንኑ አባባላቸውን ዛሬም እንደቀጠሉ ሲሆን ዘገባዎቹ የሚያመለክቱት አንዳች ነገር ጠብ ያላለ መሆኑን ነው። ዘገባው ትራምፕ በፕሬስ ኮንፈረንሶቻቸው ከጋዜጠኞች ጋር በነበራቸው የአንድ ለአንድ ቃለ ምልልሶች፣ ለህዝብ በሚያደርጓቸው ንግግሮችና በስልክ ቃለ ምልልሶቻቸው ሳይቀር ከኢራን ጋር ስምምነት ላይ ለመድረስ እየተቃረብን ነው በማለት ደጋግመው ሲናገሩ እንደከረሙም ሲኤንኤን በዚሁ ዘገባው አክሎ አመላክቷል። ግን ደግሞ ጠብ ያለ ነገር ሊታይ አልቻለም። እንደውም መሬት ላይ ያሉት እውነታቸው የሚያሳዩት ጦርነቱ ያዝለቀቅ ባለ መልኩ የቀጠለ መሆኑን ነው። አሁን ፕሬዚዳንት ዶናልድ ትራምፕን በጥብቅ እያስተቸ የሚገኘው ለወራት ስምምነት ላይ እየደረስን ነው እየተባለ ባለበት መሬት ላይ ማስረጃ የታለ የሚል ሆኖ ትራምፕ ይኸው በማለት በማስረጃ የተደገፈ ምላሽን ሊሰጡበት አልቻሉ።